ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? የከተማና መሰረተ ልማት ሚኒስቴር ከአማራ ሚዲያ ኮርፖሬሽን ጋር በጋራ ትብብር የሚያዘጋጁት ሳምንታዊ የከተሞቻችን ፕሮግራም ተጀምሯል። በዛሬው የከተሞቻችን ፕሮግራም የደብረ ማርቆስ ከተማ አስተዳደር በከተማ እያከናወናቸው ያሉ የኮሪደር ልማት ስራዎችን የምንቃኝ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የጥበብና የእውቀት ማዕከል የበርካታ ታሪካዊ ቦታዎች መገኛም የቀደመ የገዘፈ ስም ባለቤት የሆነችው ደብረ ማርቆስ ከተማ በ1845 ዓ.ም አካባቢ በደጃች ጎሹ ዘመን በገጠር መንደርነት ተጀምራ ወደ ከተማነት ያደገችው በደጃች ተድላ ጓሉ እንደሆነ ይነገራል። ይህች ታሪካዊ ከተማ የከተማነት መልክ የያዘችው በጎጃሙ ንጉስ በንጉስ ተክለ ሃይማኖት ዘመን ነው። በ1860ዎቹ መቀመጫቸውን እዚችው ከተማ ላይ በማድረግ የከተማነት ቅርጽ እንዲኖራት ከማድረግ ባሻገር ዛሬም ድረስ የከተማዋ ግርማ ሞገስ ሲሆኑ ታሪካዊ ቦታዎችንና ታላቅ ቤተ መንግስት አንጾ አልፈዋል። ይቺ ጥንታዊትና ቀደምት ከተማ ዘመናዊነትን ከባህል፣ ጥበብን ከዘመን፣ ታሪክን ከጀግንነት ጋር አስተሳስራ የኖረች ከተማ ናት። ምንም እንኳ የቀደመ ታሪክ የነበራት ከተማ ብትሆንም እስከ ቅርብ ጊዜ ድረስ በተለያዩ ምክንያቶች የእድሜዋን ያክል ሳትለማ ቆይታለች። ከቅርብ ጊዜያት ወዲህ ግን ከተማዋ በለውጥ ጎዳና ላይ ትገኛለች። በተለይ በከተማዋም እየተከናወኑ ባሉ የልማት ስራዎች የከተማዋ ውበት የበለጠ እንዲገለጥ ሆኗል። ከተማዋ ያው ጥንታዊ ታሪክ ያላት ከተማ ናትና ነዋሪዎቿ በተሻለ የኑሮ ዘይቤ ላይ መኖር አለባቸው። እስካሁን ድረስ የተሰሩ የመጡ የልማት ስራዎች በማጠናከር ለመስራት ተሞክሯል። በተለይም በስማርት ሲቲ ጽንሰ ሀሳብ ከተሞች ለነዋሪዎቻቸው ምቹ፣ ተስማሚ፣ ለእይታ የሚያራኪ የሆኑ ከተሞች መሆን መቻል አለባቸው የሚል በተለይም የኮሪደር ልማቶችንና አጠቃላይ የከተማዋን ውስጣዊ ገጽታዎችን የመቀየር ስራ በዚህ ዓመት በበጀት ዓመት ውስጥ እየተከናወኑ መጥተዋል። ይሄ እንደምናየው የአደባባይ ልማት ስራውን ባለፈው የተጀመረውን የማጠናቀቅ ስራና በተቻለ መልኩ ለነዋሪዎቹ ማራኪ እንዲሆን ገጽታን የተሻለ ሊያደርግ በሚችል መልኩ እንዲሆን ለመስራት ተሞክሯል ማለት ነው። የደብረ ማርቆስ ከተማ የእግረኛ መንገድ አልነበረም በሚባል ደረጃ ነው አሁን እንደ አዲስ ነው እየገነባን ያለን ማለት ይቻላል። አደባባይ ልማት አልነበረም። ለማህበረሰቡ ከፍተኛ ጠቀሜታ ነው እየሰጡ ያሉ። በርካታ ሰው ያርፋል፣ ይዝናናል፣ ለደስታም ይጠቀምባቸዋል። ራሱን ደግሞ ለማዳመጥ ሲፈልግም ይጠቀምባቸዋል። ከዛ ባለፈ ግን ለከተማዋ ገጽታ ውብ ገጽታ መነሻ ሆኗል። መልካም አካባቢ መፍጠር ለነዋሪዎቿ ብቻ ሳይሆን ከሌላ አካባቢ ለሚመጡ ከተማዋ ጋር ሊያርፉ ከሚችሉ ማህበረሰብ ጋርም አብሮ የሚያያዝ ነው። በመሰረቱ የመጀመሪያው ነገር ያው እንደምታዩት ይሄ አሁን የአካባቢ የአደባባይ ልማት ነው ያለና ብዙ ሰው እንደ መዝናኛ በሚሆን የጊዜ ማሳለፊያ ጭምር አድርጎ የበዓላት በሚኖሩበት ሰዓት፣ የሰርግ እንደዚህ አይነት ኢቨንትስ በሚኖሩበት ሰዓት የሚዝናና ፎቶግራፍ የሚወስድ ልጆቹን የሚያሳይ እነዚህን አካባቢዎችን በመስራት ነው። ስለዚህ በአጠቃላይ በማህበራዊ ኑሮ ላይ የሚያሳያቸው ነገሮች ይኖራሉ ማለት ነው። ትልቁና ዋናው ገጽታው ግን ደብረ ማርቆስ ከተማ ለቱሪስት መስህብ ምቹ የሆነች በተለይም በምስራቅ ጎጃም ዞን ዙሪያ ውስጥ ስለምትገኝ በትርፍ አምራችነት ብቻ ሳይሆን ማዕድናት በስፋት የሚገኙባት በመሆኑ አሁን የምንሰራቸው ስራዎች ቀጥታ ከኢንቨስትመንትና ከቱሪዝም ጋር የሚያያዙ ናቸው። በአካባቢው ገጽታ መሰረት ሊቆይ የሚችል አንድ ከውጭ የመጣ ሰው ወይም ከሀገር ውስጥ በቱሪስትነት የመጣ ሰው እዚህ ከተማ ላይ ለመቆየት የመጀመሪያ ማራኪ ሊያቆይ የሚችል ሁኔታ መኖር አለበት። ገጽታ ያላማረው ሰው ሲያዩት ያላማረ ነው ነገሩ ማለት ነው እና ካማረው የሚስበው ነገር ካገኘ የማህበረሰቡ ሆስፒታሊቲ ወይም
መስተንግዶ፣ አቀባበል፣ አያያዝ፣ የአካባቢ ንጽህና እነዚህ ወሳኝ ናቸው አንድን ቱሪስት እዚህ ከተማ ውስጥ ለማቆየት። ስለዚህ ለከተማ ነዋሪው ብቻ ከሚሰጠው ጠቀሜታ ባሻገር ለኢንቨስትመንት ፍሰቱና ለቱሪዝም ከፍተኛ አስተዋጽኦ አለው። ኢኮኖሚያዊ ጠቀሜታ አለው። በቱሪዝም ኢንዱስትሪ ውስጥ ከፍተኛ ዋጋ ያለው ይሄ ነው ማለት ነው እና ይሄንን መሰረት ያደረገ ነው። አሁን የጀማመርናቸው ስራዎች ለከተማዋ በቂ ናቸው ተብሎ የሚወሰዱ አይደሉም። ግን በእነዚህም በጀመርናቸው ስራዎች እንኳን ከነዋሪው ጀምሮና እዚህ ሊቆዩ በሚችል ማህበረሰብ ላይ የሚሰጡት ፊድባኮች የሚያበረታቱ በተጨባጭም በከተማዋ ኢኮኖሚ ላይ ለውጥ አምጥተው አይተንባቸዋል ማለት ነው። የከተማ አስተዳደሩ በመጀመሪያው ዙሪያ ያከናወናቸው የኮሪደርና የአደባባይ ልማት ስራዎች የከተማዋን ገጽታ ውብ ከማድረግ ባለፈም ለነዋሪዎቿ ምቹ የመዝናኛ ማዕከል ሆኗል። እንዲህ አይነት ብዙ በጠንካራ ቦታዎች ተሰርተዋል። ይደፈራሉ ማይባሉ የዩኒቨርሲቲ ጎዳና ይሄ ከመሃል ከተማ ከአደባባዩ እስከ ስቴዲየሙ ድረስ ያለ ሌሎችም በሲኒማ አካባቢ ያሉ ወደ ገበያ መውረጃው ያሉት ሁሉ ጠቅላላ በአሁኑ ሰዓት እጅግ በጣም የሚያባብሉ ናቸው። ድሮ በእንቅፋት መሬት እያየን እንሄድ የነበረ አሁን ግን የተሰሩ ልማቶችንና ገንቦችን ህንጻዎችን እያየን እንድንጓዝ አለ እንቅፋት በሰላም እንድንጓዝ ሆኗል። አካባቢ ማጽዳት ማለት በብዙ ነገር ነው የሚጠቅመን። ከተላላፊ በሽታዎች ሁሉ ነፃ እንድንሆን ሆኗል። በየቦታው የሚጣል ነገር የለም። በአሁኑ ሰዓት በንጹህ ቦታ ላይ ምን ለመጣል ይፈቀዳል? አይፈቀድም። ህሊና ራሱ ይቆጣጠራል የሰው ልጅ። ስለዚህ አካባቢው ጸድቷል፣ ልማቶች ተሰርተዋል፣ ኮሪደሮች በሚያምር ሁኔታ ተሰርተዋል። ይሄ እንዲያውም አንዳንዴ ውሃ እንትን በሚልበት ጊዜ የህዝቦቹ ደስታ በጣም ዙሪያውን ተቀምጠው የሚያዩ ሰዎች ምን ያህል ይደሰታሉ። ሰው የተሻለ ያው እየተዝናናበት ነው ያለ። በተለይ ቅዳሜና እሁድ ውሃውንም ፏፏቴዎች ህጻናት ሁሉ ይዝናኑበታል። በጣም አሪፍ ስራ ተሰርቷል ማለት ይቻላል። ማርቆስን ሳየው የድሮዋ ማርቆስ አትመስለኝም አሁን ላይ ሳየው ማለት ነው። በእኔ እድሜ ነፍስ ካወኩ ጀምሮ ያለሁትና የማየውን ተግባር እጅግ በጣም ለውጥ ነው። በቃ ማለት የድሮዋ መንቆረር ከተማ ደብረ ማርቆስ አሁን ላይ በጣም ለውጥ አምጥታለች። ይሄ ምንድነው ከሚሰራው ከኮሪደር ልማት አንጻርም ከመንግስት አንጻርም ነው። ወደፊትም ደግሞ እጅግ በጣም የተለየችና ውብና ማራኪ አገር እንድትሆን እመኛለሁ። እንደ ከተማችን ያለው የኮሪደር ልማት ስራ የሚያስገርም የሚያስደንቅ ታሪካዊ ክስተት ነው። ምክንያቱም የተቀመጥንበትን አደባባይ ወይም ይሄ እንደ ስቴት ከዚህ በፊት እኔ ብዙ ጊዜ እዚህ ነዋሪ ነኝ አውቀዋለሁ። እዚህ ነው የተማርኩት፣ እዚህ ነው ያደግኩት አውቀዋለሁ። የሚያስደስትና አስደናቂ ጅማሮ ነው። እንዲቀጥልና እንዲበረታታ ህዝብም መንግስትም ባለድርሻ አካላትም የበኩላቸውን ድርሻ እንዲወጡ ከማሳሰብ ውጪ በስራው ላይ ከማድነቅ ውጪ ሌላ እንትን የለኝም። በከተማ የተሰሩ የልማት ስራዎችን ከመጠበቅ ከማልማትና በባለቤትነት ከመጠቀም አንጻር የከተማ ማህበረሰብ ድርሻው የጎላ ነው። ማህበረሰቡ የራሱን ንብረት ራሱን ኑሮውን መጠበቅ ማለት ነው። ቤቱን መጠበቅ ቤቱን እንደመጠበቅ አድርጎ ደብረ ማርቆስ ሰፋ ያለች ቤቱ ናት። መኖሪያ ቤቱ የራሱ የግሉ ቤት ነው። ቀጥሎ ያለችው መኖሪያ ቤቱ ደብረ ማርቆስ ናት። መኖሪያ ቤቱን እንደሚጠብቅ አድርጎ መጠበቅ መቻል አለበት። ቅርሱን መጠበቅ አለበት። አካባቢ ልማቱን ሁሉም ኃላፊነቱን ወስዶ ሊጠብቅ ይገባል። ማንኛውም ሰው ስሜቱ አገሩን መውደድ፣ አገሩን አካባቢውን መጠበቅ፣ የአካባቢውን ሁኔታ እንክብካቤ ማድረግ ይሄ ለሁላችንም ሚና መሆን መቻል አለበት። ለሁላችንም ተቆርቋሪ መሆን መቻል አለበት። ማህበረሰቡ ይሄ የግሉ ንብረት እንደ ግሉ ንብረት አንድ ሰው የግሉን ንብረት ሜዳ ላይ አይጥልም። አንድ ሰው የግሉን ንብረት አላግባብ አይጠቀምም። በአግባቡ በእንክብካቤና በጥንቃቄ እንዲጠቀምበት አሳስባለሁ። ይጠበቃልም ይገባልም። ወደፊትም ባለው ነገር ሁሉ ባለው ስራ ሁሉ ህብረተሰቡ እያንዳንዱ እንደ ግሉ ቤት እንደ ንብረቱ አድርጎ እንዲንከባከብና አስተዋጽኦ በሚገባው ነገር ሁሉ እንዲያደርግ ሙሉ እምነት አለኝ። አሁን ላይ የከተማ አስተዳደሩ በሁለተኛ ዙር የኮሪደር ልማት ስራ
2.8 ኪሎ ሜትር የሚሆን አካባቢ ለማልማት እየሰራ ይገኛል። ባለፈው ዓመት ጀምረን የአደባባይ ልማቶች አሉ። ማህበረሰቡ በሰፊው የሚቀመጥባቸው፣ የሚዝናናባቸው፣ የሚወያይባቸው፣ እረፍት የሚያደርግባቸው ቦታዎችን እየገነባን ያለው፣ ፋውንቴኖችን እየገነባን ያለው። ከዛ የሚቀጥል የባለፈውን ዓመት ልምዳችንን ደግሞ የበለጠ አሻሽለን አሁን ደግሞ ይህን ኮሪደር ከ5 ኪሎ እስከ ቴክኒክ ኮሌጅ እና በዩኒቨርሲቲውም ሳይድ አድርገን በአጠቃላይ 2.8 ኪሎ ሜትር የኮሪደር ልማት ስራ እየሰራ እንገኛለን። በዚህ በጀት ዓመትም የሚጠናቀቅ ስራ ነው ማለት ነው። ይሄ ስራ ይሄን ሩት ያየነው ከመጀመሪያ ላይ ካለው አተያይ ጋር ነው። ይሄ ቀጥታ ከቤተ መንግስት ጋራ ከቤተ መንግስት ልማቱ ጋር ተያይዞ ቀጥታ ወደ ጮቄ መስመር ላይ ያለ ዋና መንገድ ነው። በተለይም ለቱሪዝም አስተዋጽኦ ያደርጋል ከምንላቸው መንገዶች እና ማዕዘኖች መካከል አንዱና ዋናው መስመር ይሄ መስመር ነው። የሳይክል ሌን፣ የግሪነሪ፣ አጠቃላይ ፔቭመንት እነዚህ ሙሉዎችን ከአስፋልት መንገዱ ጋር ያሟላ ላይን ነው ማለት ነው። ይሄና ሩቱ ከዋናው ከኢኮኖሚያዊ እድገት ጋር በማህበረሰቡ ውስጥ ሊያመጡ የሚችልበት ብለን አንዱ ያዝነው የመረጥነው መንገድ ነው ማለት ነው። ባዞላ ንጣፍ የተጀመረበት ላይ ታችሁት ከሆነ ቢጫ ቀለም ያላቸውና መስመር ያላቸው የአይነ ስውራን ስቲኮችን ወይም ዘንጎችን ሴንስ የሚያደርጉ የአይነ ስውራን መስመሮች ናቸው ማለት ላይ። ከዛ ውጭ ከአይነ ስውራን መስመሮች ግራና ቀኝ 2 ሜትር ከ30 2 ሜትር ከ30 አጠቃላይ 460 የእግረኛ መንገድ ባዞላ አለ። ከሱ ቀጥሎ ደግሞ ከዲችና ከእግረኛ መንገዱ መካከል የባይክ ሌን አለ። ከሱ ቀጥሎ ከዲች እስከ ዲች የምታዩት የዲስከቨሩ በላይና የቺኛውን 80 ሳንቲም ክፍተት አጠቃላይ ሜትር ከ70 እስከ ሜትር ከ80 አካባቢ የሚሆን የግሪናሪ ኤሪያዎች አሉ። እነዚህን ያካተተ ነው። አልፎ አልፎ በየ20 ሜትሩ የፔዴስትሪያን ወይም ደግሞ የእግረኛ መንገድ ማቋረጫዎች አሉ። ከአስፓልት ወደ ባዞላ ወይም ወደ እግረኛ መንገድ መግቢያ፣ ከእግረኛ መንገድ ወደ አስፓልት መውጫዎች አሉ። እንዲሁም በእነሱ ተከትሎ ግራና ቀኝ የአስፓልት ውሃውን የዚህኛውን የሚያፋስስና የዋና አስፓልቱን ተቀብሎ ዲች ላይ የሚያስገቡ ካች ቤዚኖች ወይም ደግሞ የውሃ መሰብሰቢያ መስመሮች አሉ። በዋናነት የከተሞችን ዘላቂ እድገት ከሚወስኑት ነገሮች መካከል ከተሞችን ስሉጥ ማድረግ ነው። የስሉጥ ከተማነት ምሳሌ ደግሞ የኮሪደር ልማት ስራዎችን መስራት እንዳንድና ዋነኛ ተግባር ተደርጎ በተለይ በሀገራችንም እየተተገበረ ይገኛል ማለት ነው። ይሄ ደግሞ ለማህበረሰቡ በተለይ ደግሞ የትራንስፖርት አማራጭን በመስጠት ረገድና የእግረኞች ደህንነትን በመጠበቅ ረገድ ከፍተኛ አስተዋጽኦ የሚያደርግ ነው። በዚህ እንደምትመለከቱት ይሄኛው የእግረኛ መንገድን የሚያሳልጥ ባይክ ወይም ደግሞ ብስክሌተኞችን እድል የሚሰጥ ብስክሌተኞችና እግረኞችን ከመኪና የለየ ብስክሌተኞችን ከእግረኞች የለየ እንዲሁም ደግሞ አረንጓዴ በማልበስ ከተሞችን ምቹ እንዲሆኑ ከማድረግ አንጻር ከፍተኛ አስተዋጽኦ ያለው ነው። እዚህ ላይ ህብረተሰቡ ምን አስተዋጽኦ አድርጓል ከምንለው ከቤተ ክርስቲያኗ መጀመር እንችላለን። ይሄ ቅድስተ ማርያም ካቴድራል ነው። የቅድስተ ማርያም አጠቃላይ የመጀመሪያ ህንፃዎቿን አፍርሳ ለዚህ ስራ ምቹ ያደረገች ከቤተ ክርስቲያኗ ነው የሚጀምር። ሌላው እነዚህ በሙሉ የምናያቸው ለሶስተኛ ወገን ከፍለናቸዋል። በራሳቸው ፈቃደኝነት ራሳቸው አስተካክለው ወደፊትም በምንሰራቸው ለዚህ ሊመች የሚችል ሱቆችንና የቤታቸውን ቀለም ከመቀባት ጀምሮ ፈቃደኝነታቸው ካሁኑ ያሳዩ ናቸው እነዚህ ሰዎች ማለት ነው። ስለዚህ ይሄ የህብረተሰቡ ተሳትፎ ምን ያህል ባለቤት እንደሆነ ለከተማ ልማቱ ባለቤት እንደሆነ የሚያሳይ ነው። እስካሁን ድረስ በመጣንበት በትንሽ በአንድ ስንዝር መሬትም ቢሆን ሰው ይጣላ የነበር ከጥቅሙ ጋር ያያይዝ የነበር ማህበረሰብ ለከተማ ልማቱ ራሱን አሳልፎ ሲሰጥ፣ ሀብቱን አሳልፎ ሲሰጥ፣ እውቀቱን ጉልበቱን ለዚህ አስተዋጽኦ ሲያደርግ ያየንበት ስለሆነ ምናልባት በስፋት ለምንሰራቸው በሚቀጥለው ዓመት ትልቅ ግብአት ይሆነናል። ከዚህ በላይ ስራ ሊያሰራን ይችላል ብዬ አስባለሁ። ከተማ ላይ እንደመሆኑ መጠን ስራው ትንሽ ቻሌንጆች አሉ። ራይት ዌይ የማስከበር እንደምታዩት ትራፊክ ፍሎ ራሱ አንድ እንቅፋት ነው።
የነበሩት አጠቃላይም የሀገራዊም የክልላዊም ኢምፓክቶች የማቴሪያል ጥረት የነዳጅ ሰዓት የሆነ ሰዓት ላይ ነዳጅ እስከናካቴው የቆመበትም ሁኔታ ስለነበረ እነሱ ተግዳሮቶች ወደ ኋላ ቢስቡንም አሁን ላይ ተመልሶ ሪቫይቭ አድርገን በውላችን መሰረት ለማጠናቀቅ እየሄድን ነው። በዚህ በጀት ዓመት እንሰራቸዋለን ብለን ያቀርናቸውን ፕሮጀክቶች በአብዛኛው 80 እና 90% አጠናቀናል። አሁን ባሉበት ደረጃ ማለት ነው። ብዙዎች ፕሮጀክቶች ተጠናቀዋል ማለት ይቻላል። ይሄኛው ፕሮጀክትም ሰኔ 30 ነው እናጠቃላለን ብለን በቅድ የገባ ነው። ምክንያቱም ቅድም እንዳልኩ ከልሰን ነው የገባ ነው። ዘመናዊነቱን የበለጠ እናሳድገው ደረጃውን የጠበቀ ይሁን በሚል ከልሰን ከጥር በኋላ ከልሰን ነው የገባ ነው። ስለዚህ ይህንንም በተያዘለት የጊዜ ገደብ ለመጨረስ ጥረት እየተደረገ ነው ያለው ማለት ነው። እየተከናወኑ ባሉ የልማት ስራዎች የከተማዋ ነዋሪም ከፍተኛ እገዛ እያደረገ ይገኛል። በርካታ ስራዎችን በዚህ ዓመት ስናለማ አብዛኛው የማህበረሰቡ ተሳትፎ በጎላ ሁኔታ ከነበረውም በፊት ጎልቶ የታየበት ወቅት ነው። በዚህ ዓመት እስካሁን ድረስ እንኳን በገንዘብም በጉልበትም በአጠቃላይ ያደረሰው እንቅስቃሴ ከ110 ሚሊዮን ብር በዚህ ዓመት ልማታችን አስተዋጽኦ አድርጓል። የከተማው ነዋሪ ማለት በጉልበት ተሳትፏል፣ በገንዘብ ተሳትፏል፣ በሐሳብ በምክር ከሚያግዙን ባለፈ ለምሳሌ የሞሰብ የአንድ ማዕከል አገልግሎትን የዲዛይን ስራ የማማከር ስራ ከደብረ ማርቆስ ዩኒቨርሲቲ ውስጥ ያሉ ቅን አገልግሎት ያላቸው በጎ ፈቃደኛ የሆኑ ሰዎች አግዘውን የሰራን። ይሄ ደግሞ በብዙ ሚሊዮን ገንዘብ ሊያስወጣ የሚችል ሀብት ነው። ሁለተኛ ኮሪደሩን ስራ በምንሰራበት ሰዓት ከሶስተኛ ወገን ነፃ ያደረግነው 5 ሳንቲም ከከተማው ሀብት ወይም ከመንግስት በጀት ሳናወጣ ሰው በራሱ ፈቃድ በመቶ ሺዎችና በሚሊዮን የሚያወጣውን ቤት እያፈረሰ አጥሩን እያፈረሰ ራሱ ነው እንዲገነባ ያደረገ ማለት ነው። ይሄ ትልቅ ተሳትፎ ነው። በተረፈ ዲቾችን በሙሉ የጉልበት ስራዎችን ራሱ ማህበረሰቡ የአካባቢ ማህበረሰብ ለነዳጅ አውጥቶ ኤክስካቫተር ተከራይቶ ራሱ በጉልበት እየቆፈረ ነው እነዚህን ዲቾችን የሰራቸው ማለት ነው። እና ከነበረ ሁኔታ ሲታይ የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ በባለቤትነት እየሰራ ተሳትፎ ከፍ እያለ ገንዘብን አስተዋጽኦ እያደረገ በጉልበቱ አስተዋጽኦ እያደረገ በእውቀቱ እያገዘን ይችን ከተማ ለማልማት የቆረጠ መሆኑን ያየንበት ወቅት ነው ማለት ነው። እንግዲህ የደብረ ማርቆስ ከተማ ከፍተኛ የሆነ የልማት ጥማት ያለበት ህዝብ ያለበት ከተማ ነው። ከተማዋ ከሌሎች ከተሞች በተለይ ካቻ ከተሞቿ ጋር በተሻለ ደረጃ ተወዳዳሪ እንድትሆን ይፈልጋል። ይህን ከዝኑ ለማለት ሳይሆን ከውስጡ ይፈልጋል። በተደጋጋሚም በምናገኛቸው መድረኮች ሁሉ የሚጠይቀን ጥያቄ አልሙልን ነው፣ እንልማ ነው። ስለዚህ ከፍተኛ የሆነ የልማት ጥያቄ ስላለው ወደ ልማት በምንገባበት ሰዓት በከፍተኛ ሁኔታ ነው የደገፈን። እውነት ለምን በሐሳብም ደግፎናል፣ በጉልበቱም ደግፎናል፣ በገንዘቡም ደግፎናል። እንደተባለው ይሄንን ኮሪደር ስራ ስንሰራ 22 ሚሊዮን ብር አካባቢ ሊያወጣ የሚችል የካሳ ግምት አስቀርቶልናል በራሱ አልሙን ያለን። ከዛ ባለፈ የዲዛይን ስራዎችን እዚህ ከተማ ውስጥ ያሉ አርኪቴክቶች ናቸው ብዙዎችን በነፃ እየሰሩልን ያለ ማለት ነው። ስለዚህ በጉልበታቸውም በገንዘባቸውም በእውቀታቸውም ከፍተኛ የሆነ ተሳትፎ ነው እየተደረገ ያለው። በዘንድሮ በጀት ዓመት ብቻ በ2018 ብቻ ማለት ነው ከ110 ሚሊዮን በላይ ነው የህብረተሰብ ተሳትፎ በልማት ስራዎቻችን ከ110 ሚሊዮን በላይ። ስለዚህ ይህንን ወስደን ስናየው ከፍተኛ የመልማት ጥያቄ ብቻ ሳይሆን ፍላጎት ብቻ ሳይሆን ወደ ተግባር የገባ ህዝብ ስላለ አሁንም ነገም ይህንን ተሳትፎ አጠናክሮ እንደሚቀጥል ምንም አንጠራጠርም። ከህብረተሰቡ ጋር ሆኖን የመንግስትን አቅም የህብረተሰብን አቅም በጋራ በመደመር ከተማችንን ወደ ተሻለ ደረጃ ለማሳደግ ጥረት እናደርጋለን ማለት ነው። አሁን ላይ በከተማዋ እየተገነቡ ያሉ የኮሪደርና የልማት ስራዎች የከተማዋን ገጽታ እየቀየሩ እንደሆነ የሚናገሩት የከተማ ነዋሪዎች ከተማዋን ሊያስተዋውቁና ጥንታዊነቷን የበለጠ አጉልተው የሚያሳዩም የንጉሥ ተክለ ሃይማኖት ቤተ መንግስትን ጨምሮ ሌሎች ታሪካዊ ቦታዎች ይዘታቸውን በጠበቀ መንገድ ሊታደሱና ሊጠበቁ እንደሚገባ ተናግረዋል። ቤተ መንግስቱ ጋር ተስተያው በጫካ የተሞላ ነው ብሎ እንዲሁም የነበሩት ጥሮች ሁሉ ፈራርሰዋል። ብዙ ነገር አለ። ጣራው ሁሉ መቀየር ይለዋል። ብዙ ነገር አለ መስተካከል ያለበት እና እነዛ ቢሰሩ ለውጥ አለው። በቃ ማህበረሰቡ ደስተኛ ነው። ባልሰለጠነ ዘመን ሰልጥነው የሰሩትን በእኛ በሰለጠነ ዘመን ቤተ መንግስቱ እንዲሁ ነው መታየት የለበትም። መጸዳት ማማር አለበት፣ መዋብ አለበት።
የደብረ ማርቆስ ከተማ ብቻ ሳይሆን መንግስትም አይኑን ቢያዞር ወደዚህ መልካም ነው። ብዙ የቤተ መንግስት እድሳት ብዙ ነገር የሚጠይቅ ነገር አለው። ከስር ከሐውልቱ ጀምሮ ያለው እንደገና እድሳት ተደርጎበት ሁሉም እንደነበረ ቢሆን መልካም ነው። እንግዲህ ጥንታዊ ቤተ መንግስት አለ። እቺ ከተማ በጣም ጥንታዊት ከተማ ናት። የስልጣኔ ቁንጮ ከሚባሉት ከተሞች ውስጥ ናት። ስለዚህ የቀድሞ ነገስታት ሐሳብን በዘመናዊ መንገድ ቀይረን የቤተ መንግስት ልማት እንግዲህ በዚህ በተቻለ መጠን በዚህ አመት ላውንች ይደረጋል። ስለዚህ ይሄ ላውንች ከተደረገ በኋላ ቀጣይ ምናለመው ነው የሚሆን። ይሄ ደግሞ ቀላል አይደለም። የስፖርት ሜዳዎች ይኖሩታል፣ መዝናኛዎች ይኖሩታል፣ አደባባይ ይኖረዋል፣ የህዝብ አደባባይ፣ ሌሎች ብዙ ፋሲሊቲዎች ይኖሩታል ማለት ነው። በሚቀጥለው አመት በሙሉ አቅም የምንገባበት አንዱ የቤተ መንግስት ልማት ነው። ከአደባባዩ ጀምሮ አጠቃላይ እስከ ቅዱስ ማርቆስ ቤተክርስቲያንና ዙሪያው ላይ ያለው ሙሉ ልማት ይለማል ማለት የቤተ መንግስት ልማት ይለማል። ይሄም ዲዛይኑ ተጠናቋል። ዲዛይኑ ለበጎ ፈቃደኛ በሆኑ ሰዎች ተጠናቋል። የሚቀረው ስራውን ጀምሮ ማጠናቀቅ ነው ማለት ነው እና ቤተ መንግስት ማደስ ሳይሆን ይዘቱን ሳይቀይር ዘመናዊ በሆነ አርኪቴክቸር በዚያ መልክ ነው ዲዛይኑ የተሰራ። ይሄ ቤተ መንግስት ሲለማ ለደብረ ማርቆስ ከፍተኛ አስተዋጽኦ አለው ማለት ነው። በቀጣይም የቀደመ ታሪኳንና ገጽታዋን ይበልጥ አጉልተው የሚያሳዩና ከተማዋን ለነዋሪዎቿ ምቹ ለማድረግ የሚያግዙ የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። መንገድ ስለሰራ ብቻ ልማት ሊመጣ የሚችል አይደለም። ተያይዞ የሚሰሩ ስራዎች አሉ። ኮሪደር በተሰራበት አካባቢ ፓርኪንጎች መኖር አለባቸው። የልጆች መጫወቻዎች መኖር አለባቸው። የስፖርት ማዘውተሪያዎች መኖር አለባቸው። እግረኞች ሲደክማቸውም ሆነ በተለያየ ምክንያት ማረፍ ስላለባቸው ማረፊያዎች ማዘጋጀት አለባቸው። ስለዚህ እነሱም በዚህኛው ኮሪደር ተካተው እየተሰሩ ያለበት ሁኔታ ነው ያለው። ከዛ ባለፈም በከተማችን አንደኛውና ወደ ኋላ እየጎተተን ያለ የትራንስፖርት እንቅስቃሴያችንም ጭምር ነው። ስለዚህ የትራንስፖርት እንቅስቃሴው ከመሳለጡ ባሻገር አነስተኛ ተሽከርካሪዎች ወደ ማስ ትራንስፖርት ሊያሻግር የሚችል በተለይ በከተማ ደረጃ ማህበረሰቡን ሊያገለግል የሚችል የአውቶቡስ የማስገባት ስራ በቅዳችን ወደፊት ያቀርነው ተግባር አለ። ስለዚህ እነዚህ ተግባሮች ደረጃ በደረጃ እያጠናቀቅን ስንሄድ ከተማችን ለነዋሪዎቿም ለእንግዶቿም ምቹ ውብ የኢንዱስትሪና የኢንቨስትመንት ከተማ ውብ የቱሪዝም ከተማ እንደምትሆን ማረጋገጥ እፈልጋለሁ በዚሁ ማለት ነው። የተከበራችሁ ተመልካቾቻችን የደብረ ማርቆስ ከተማ አስተዳደር በከተማዋ እያከናወናቸው ያሉ የኮሪደር ልማት ስራዎችን የቃኘንበት የዛሬው የከተሞቻችን ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እንጠብቃችኋለን። ጤና ይስጥልን።